ባዩሽ ተይዛለች። ምክንያቱም ባዩሽ ያደረገች ነገር አሳልፋ የገዛ ጓደኛ አሳልፋ ሰጥታለች። እንግዲህ ወይዘሪት ሜላት የራሷ ምስጢር ሁሉ ነገር ለባዩሽ ታካፍል ነበረ። ባዩሽ ግን ሜላትን እየሸጠችው ነበረ ለብር ብላ ነው። እና በዛሬ ቀን እንግዲህ ባዩሽ ተይዛለች። ወይዘሪት ሜላት ከልጇ ጋር እንግዲህ ተገናኝታለች። አቶ ኖላዊ ደግሞ በጣም ደንግጧል። ልጄን አሳድጌ እንግዲህ አሳልፌ ለወይዘሮ ሜላት መስጠት የለብኝም፣ ምክንያቱም እኔ አለሃና መኖር አልችልም እያሉ ነው። ይገርማል። ሰላምም ይሄን ምስጢር አውቃለች። ሀና ሁሉንም ምስጢር አውጥታ ለሰላም ነግራለች። ሰላም እንግዲህ በጣም ነው የተደሰተችው እንደዚህ አይነት መልካም እህት ስላገኘችው። ሀሴት በልጅነቷ ራሱ ምን እንዳደረገችላት ሰላም እስከ ዛሬ ታመስግን ነበረ። ከእናቴ በላይ ሀሴት እኔም በጣም ትወደኝ ነበረ። እናቴ እንኳን አዳልታኝ የሆነ ነገር ብታደርግ እሷ ግን ለራሷ የተሰጣት ነገር ለእኔ አሳልፋ ትሰጠው ነበረ እና በጣም ነበር የምትወደኝ ሀሴት እያለች ነበረ የምታመሰግነው። ለሀና እየነገረችው ነበረ። ግን ደግሞ ሀና ሀሴት እንደሆነች አውቃለች እና በጣም ነው ተደሰተችው። እንዲህ አይነት እህት ስላለችኝ ብላ በጣም ተደስታለች። ምናሴም ያሞ ነበረ እና ምናሴም በሀና ምክንያት ነው ዛሬ ድኖ ትምህርቱንም የቀጠለው። ትምህርቱንም በህመም ምክንያት አቋርጦ ነበረ። ግን ሀና እድሜ ለሀና በሀና ምክንያት ነው እኔ ድኜ ዛሬ ከጓደኞቼ እኩሎኜ እየተማርኩ ያለው። ስለዚህ ሀና ማለት ለእኛ ሰራተኛ ሳትሆን በቃ እንደ እህታችን ናት፣ የቤተሰባችን አባል ናት እያለ እያመሰገናት ነው። ውድ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ለዚህ ቻናል አዲስ የሆናችሁ በቅንነት ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት እወዳለሁ። ኖላዊ ድራማ ተለቋል። ገብታችሁ ይዩት። እንግዲህ ባዩሽ ተዋርዳለች። ያደረገችው ነገር በጣም አስጠሊ ነበረ። ጓደኛ ሆና ለብር ስለቀናችበት ለራሷ ስላጣች፣ ያው ታውቃላችሁ ባዩሽ እንደ ወይዘሪት ሜላት መኖር አልቻለችም። ያገኘችው ባልም በጣም እስካሁን ራሱ አይስማሙም፣ ይጣላሉ። በንብረት በኑሮ ደረጃም ወይዘሪት ሜላት ድርጅት አላት፣ ልጆች አላት። በቃ ኑሮዋ እየተደለደለ ስለሆነ ትቀናበታለች። እዛ ቤት ስትመጣ ራሱ ብዙ ያልሆነ ቃላቶች ታወራ ነበረ። በዚህ ቅናት የተነሳ የእሷን ንብረት መዝረፍ አለብኝ ብላ ከእርግብ ጋር አውርታ ጨረሳ። የሀና ህስትር ሁሉ ያው ሀና የወይዘሪት ሜላት እንደሆነች ታውቃለች። ለዛ ነው ይህንን ነገር ሜላት ላይ ያደረገችው። ወይዘሪት ሜላት እንግዲህ የዋም ናት፣ ግን ደግሞ እንደዛም ሆኖ ጠንካራም ሴት ስለሆነች በቃ ሁሉንም ነገር ለባዩ ትነግረው ነበረ። እሱን እንዛ ደግሞ ለእርግብ ተናገረች። እርግብም ቲቪ ላይ ወጣ ትክክለኛ የሀና ማንነት ሁሉንም ነገር አውርታለች። ያ ቀን ወይዘሪት ሜላት ቲቪ ላይ እቺ እርግብ ስታይ ያው እቺማ የኔ ልጅ መሆን አለባት የሀሴት ሂስትሪ ነው ሁሉ ነገሩ ብላ በቃ ያ ቀን በጣም አለቀሰች። እንደውም በድንጋጤ ራሷን ስታ ነበረና ለዛ ነው ይሄንን እድል ተጠቅማ ብር ለመብላት ነው የተስማሙት። እንግዲህ እስከዛ አሁን 70,000 ወሰዱት። 50,000 ልጁ ፎቶ እንዲሰርቅ የሀና ሀብል እንዲሰርቅ ለዛ ነው የተከፈለ። 20,000 ደግሞ እነሱ ነው የተከፋፈሉት። ያው 20,000 ቲቢ ነው የሰጠችው። እርግብ ደግሞ የጠየቀችው መታ ሳምንቱም የምሞላት አይመስለኝም። መታ ወዳኑ እናቴ ብር ሸግሮኛልና 50,000 ስጪኝ ብላ ነው የጠየቀችው። ይሄ ነገር ደግሞ ወይዘሪት ሜላት ልጄ እንደዚህ ያለችኝ ብላ ለባዩሽ ስትነግራት፣ ባዩሽ ደግሞ እንዴት እንደዚህ ታደርጋለች? ትናንትና መታ እንዴት ዛሬ ብር ትጠይቅሻለች? እያለች መጀመሪያው ይሄ የተነሰሰችው ራሷ ስለሆነ ይሄ ነገር እየዋሸች እየሸወደች ነበረ። ግን እውነት ደግሞ መቼም ቢቆይም መውጣቱ አይቀርምና በዛሬ ቀን እውነት ወጥቶ
ሀናም ያው ስለጠረጠረች የሀሴትን ፎቶ መፈለግ የእሷ ስራ ሆኖ ይሄንን የሀሴት ፎቶ ስታይ ፎቶ የራሷ እንደሆነ ስታቅ በጣም ደነገጠች። ይሄ እንዴት ሊሆን ቻለ? በቃ ቤተሰቦቼ ወላጆች ሊያገኝ ማለት ነው። ወይዘሪት ሜላት የራሴ እናቴ መሆኗ ነው እኔ ታደልኩ ብላ ነው የተደሰተችው። ምክንያቱም እናንተ በጣም በቃ ይሄንን ቤተሰብ በጣም ነው የወደደችው። ወይዘሪት ሜላት ስንት ጊዜ ነው ብር ሰጥቻት? አንድ ጊዜ 100,000 ድጋሚ 100,000 200,000 አሁን ደግሞ በራሷ በድርጅቷ ነው አባቷን ያሳከመችው። እና ያ ቀን ደግሞ ሲገናኙ አቶ ኖላዊም አዲስ አልሆነበትም። እንደዛ ደግሞ ሜላትም እንደዛ ማን ነው ወይዘሪት ሜላትም አቶ ኖላዊ እኔ አዲስ አልሆነብኝ በሆነ ቦታ ግን እማቆም መስለኛል ብላ ለሀና ነግራለች። እና በጣም ደስ ይላል። ግን ብዙም ሳትጎዳ እውነቱ ማውጣቱ ጥሩ ነው። እና በዛሬ ቀን ሌቦች ተይዟል። ወይዘሪት ባዩሽ እንደገና እርግብ እንደገና ደግሞ የአሴር ጓደኛም ተባብረዋልና እሱ እንኳን አቶ ኖላዊን ሄዶ ይቅርታ ተጠይቋል። የጸጸት ልብ አለውና ይሄን ነገር ማድረግ አልነበረብኝም። ያ ብር ደግሞ ዞሮ ዞሮ ሀና እጅ ገባ ለሕክምና ብሎ ነው የሰጠውና ግን ልጁ ይሄንን ማድረጉ በቃ ጸጽቶታል። ብሩንም አሳልፎ ሰጥቷል። ለራሱ ጥቅም ባደርግ ኖሮ ያ ብር አይሰጥም ነበርና ለሕክምና ብሎ አሲር ሰጥቷል። ዞሮ ዞሮ ብሩ ሀና እጅ ገብቷል ማለት ነው። ፎቶ ቢወስዱም ደግሞ መስቀል ቢወስዱም እውነቱ ወጥቷል። እና አሁን የተዋረደ ማን ነው? ወይዘሪት ባዩሽ ናት መጀመሪያ የተዋረደችው። ሁለተኛ ደግሞ የተዋረደችው ያው እርግብ ናት። እርግብ እናቴ እያለች ለብር ስትጠይቅ ለብር ብላ እሷን ስታይ ብቻ ጥሩ ጥሩ ቃላቶች እየተጠቀመች ግን ከሷ ኋላ ደግሞ ያልሆነ ቃላቶች እየተጠቀመች ወይዘሪት ሜላት ትሰድቦ ነበረ። ሀና ግን ይሄ ነገር አስታውላ ለምንድን ነው ይሄ ነገር ይህች ልጅ ግን እውነቱም የወይዘሪት ሜላት ልጅ ናት፣ እኔ ግን ይሄንን ነገር እውነት መድረስ አለብኝ ብላ ፎቶን መፈተሽ ሳጥንን መበርበር የሀና ስራ ሆነ። መጨረሻ ላይ ግን በቃ ሀና ደነገጠች። እና ያው ታውቃላችሁ ሀና የሆነ ነገር ስትሆን ሁሉንም ቤተሰብ ያውቃሉ ማለት ሰላምም ወይዘሪት ሜላትም ሀና ይሄን ሰሙ ትክክል አይደለችም የሆነች ነገርማ ሆናለች ወይንም አባቷ ህመም አሳስባት ይሆናል ብሎ በቃ ፈተሹት። እነሱም ጠየቁት። እሷም ደግሞ እውነቷን አልደበቀችም እና ለጊዜ ቢደብቅም ተናግራለች። እና በቃ ወይዘሪት ሜላት የሀና እናት እንደሆነች ሀና ማውቃለች። ወይዘሪት ሜላትም እንደዛው። ሰላም ደግሞ ሁሉንም ነገር ምስጢር ሰምታለች። ከዚህ በፊትም እሷ ብዙም አልወደደችም እርግብን ማለት ነው። እርግብ ለማስመሰል ብላ ያው ወደ እነሱ መጠጋት ስለፈለገች ለእናቷም ለወይዘሮ ሜላትን ጫማ ገዛችሁ፣ ለሰላምን ጫማ ገዛችሁ። በእነሱ ብር ነው እና ብቻ ይሄ ነገር በጊዜ ግልጽ መውጣቱ ጥሩ ነው። እነሱም ሳይጎዱ ሀናም ደግሞ ቤተሰቦቼ ደህና ሁኑ። አመሰግናለሁ። እንግዲህ ይሄን ይመስል ነበረ የዛሬ ዞሮ ዞሮ እውነት አይደበቅም እና እውነት ታሸንፋለች ማለት ነው። እና ሀና ይሄን የመሰለ ቤተሰብ እያላት ተሰቃይታ ነበረ ማለት ነው። ደህና ሁኑ። አመሰግናለሁ።